ያደርግሽ? ቆይ ግን ትረሽ አንቺ ግን ከነዛ 15 ወንዶች ውስጥ ስትይ እኔ አንደኛውና የመጀመሪያው መሆኔን ከአንደበትሽ መስማት ፈልጋለሁ በይው። ማፍቀርን ያወኩበት የመጀመሪያ ነው። ሚራ እኮ ያንተ እንጂ እሱ ሚስት አልነበረችም። ለስሙ እሱ አገባት እንጂ ከሱ ጋር አልነበረችም። ስለዚህ በስም ብቻ ነው አድነን ባለ ትዳር ነው። በፍጹም ተሳስተሻል። እሱ እኮ ህጋዊ ሚስት አለችው እንዴ! አንቺ ደግሞ በህጋዊ ሚስቱ መሀል የተደረበሽ የገባሽ ምን ነገር እያደረግሽ ነው? ስለዚህ ልክ አልሰራሽም። ለኔ ይቅርብሽ። አንተ የምታደርገው ኃጢአት ነው ታዲያ። ልክ እሱን አስተኛታችሁ በገዛ ቤቱ የምትማግጡት እሱ ነው። ልክ ሮቤል፣ እሷ ነች እንደዚህ አይነት ጨዋታ ውስጥ እንገባ ያደረገች። እኔ ፈልጌ ያደረኩት አንድም ነገር የለም። የምር ለሆነ ይሄ ያዳም ሁሉ ምክንያት ነው። ሁላችሁም አንድ አይነት ናችሁ። እኔ ፈልጌ አይደለም፣ እሷ ናት ያሳሳተችኝ። ይሄንን ለሆነ በፍጹም አታምናለህ። ማን ነው ደግሞ አዳም ነው። አብረው በልተው በሆነ ያሳበበው አስታወስከው? አረ ነው አድናንም እንዳንቺ የወጣለት አሽሙረኛ። ሮቤል የክፋት ጥግ አንዳንድ እያለ እኮ ሊጨርሳቸው ነው። እውነት እንዴ! ምን አይነት ጨካኝ ሰው ቢሆን ነው የዚህን ያህል? እንግዲህ የበቀል ክምችት ነው በውስጡ የተከማቸው ማለት ነው። በሌላ በኩል ደግሞ ሉሃናና አድናን ፍቅር በፍቅር ሆነዋል ማለት ነው። እንዲሁም ትዳራቸውንም ለማስቀጠል ወስነዋል። ነገር ግን ሉሃና በአሁኑ ሰዓት እህቷ እስከምትገኝ ድረስ ነው እንጂ ለማግባትና እንዲሁም ለአድናንም ፍቅሩን እንደተቀበለችውም ተናግራለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም ዘወትር እንደምናቀርበው በሉሃና ድራማ በክፍል 18 መተናል ማለት ነው። እናንተስ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንድታበረታቱኝ በትህትና ገልጻለሁ ማለት ነው። እንግዲህ በባለፈው ክፍል ያየነውና የተመለከትነውም እንዲሁም ቪዲዮ ያቆመውም ሮቤልና ሚራ በተፋጠጡበት ሰዓት ነበረ። በዚህም እንግዲህ ሚራ በሮቤል እጅ ሁናለች በምንልበት ሰዓትም ነበር ቪዲዮ ያቆመው። ታዲያ ዛሬስ ምን ተፈጠረ፣ ምን ተከሰተ የሚለውን የምናይና የምንመለከት ይሆናል ማለት ነው። ነገርየው በጣም እየከረረና እንዲሁም ዝብርቅርቁ እየወጣ መጥቷል። ነገር ግን ዛሬ ሮቤል እጅ ከፍንጅ ተይዟል ማለት ነው። ያውም በሚያምነው ወንድሙም በጣም አይኑ ጉድ አይቷል ማለት ነው። ምክንያቱም በአሁኑ ሰዓት ወንድሜን አላውቀውም እንደ እስከሚል ድረስ ነው ማለት ነው። በጣም የከበደ ነገር ያየበት። በዚህ ሚራን እንግዲህ ያው አስፈራርቷውም ስለነበር ከዚህ በፊት ብዙ ነገር አድርጋለች፣ ብዙ ነገር አድርጋበታለች ማለት ነው። በዚህም ሊበቀላት ተነስቷል ማለት ነው። አድናን ግን ይህን ነገር ምንድን ነው እያለም እየተጠራጠረም ነበረ። እንግዲህ ሚራን አግቶ ምን ሊያደርጋት ነው? ምንድን ነው ነገሩ? ወንድሜ አሁን ላይ ምን እየሆነ ነው? በማለትም እንግዲህ ለሉሃና እየፈራና እንዲሁም እየተጠነቀቀላት ይገኛል ማለት ነው። ደግሞም እንደዚህ ያጣመዳቸው ነገር ምንድን ነው? የተጠማመዱበት ነገርስ ምንድን ነው? በራሴ መንገድ አጣራለሁ በማለትም እንግዲህ ሀሳብ ላይ ነው ማለት ነው። አድናን በጣም ውጥረት ላይ ነው። ነገር ግን በስተመጨረሻ ሮቤልን እንግዲህ አንገቱ ነው ያነቀው ማለት ነው። ደስ ይላል እውነት ለመናገር እንደዚህ አይነት ነገር ሲደረግና እንዲሁም ብዙ ነገሮች ሲደረጉ የምንወጣ ይመስላቸውና ነገር ግን የማይወጡበት አጣብቂ ውስጥ ይገባሉ። ልክ እንደ ሮቤል ማለት ነው። ክፋት፣ ምቀኝነት እንዲሁም ተንኮል እንደማያዘልቅ የምናይበት ድራማ ነው ማለት ነው። መልካምነት ግን በጣም አሪፍና ዘላቂ ነገር እንደሆነም ያሳያል። እንግዲህ አሁን ላይ ሉሃና እዚህ ድራማ ላይ በመልካም ስብናዋ በመልካም ነገሯ እንዲሁም በየዋህነቷ ነው የምናውቀው ማለት ነው። እናም ከሉሃና ብዙ ነገሮችን መማር እንችላለን። ነገር ግን ሮቤል የሚያደርጋቸው ነገሮችና የሚሰራቸው ስራዎች በጣም ያስጠላሉ ማለት ነው። እና ሁለታቸውም ሉሃናና አድናን ፍቅር በፍቅር በሆኑበት ሰዓትም ነገር ግን አድናን አሁን ላይ ለሚራ መናገርና እንዲሁም ነገሮችን አሳውቄ የፍቹ ወረቀትም አቀርብላታለሁ፣ በዛ ላይ ደግሞ የፍቹን ጥያቄ እጠይቃለሁ በማለትም
ለማሰብ እንግዲህ ብዙ ነገሮችንም አምሰላስሏል። ነገር ግን በአሁኑ ሰዓት ሚራንን እየፈለጋትም ነበረ። ሚራ የት ሄደች በማለትም ለሮቤልም ጠይቆትም ነበረ። ሮቤልም እንግዲህ ነገሩንም አናት ባናቱ ነበር የመለሰለት። አሁን ላይ እኮ የሚያሳስብህ ሚስትህ ስለሆነች አንተ ነህ፣ ለሚራ ከኔ ይልቅ አንተ ነህ የሚያሳስብህ እያለም እንግዲህ እንደተለመደው እየቀባባውም ነበረ። ደግሞም እኔ እኮ አሁን ላይ በዊልቸር ላይ ነኝ፣ አቅሜንም ታውቀዋለህ እያለም ብዙ ነገርም እየመለሰለትም ነበር። ነገር ግን አሁን ላይ አድናን ነቅቷል ማለት ነው። በሹርሞ ወይም በቅኔ ሁሉንም ነገር እየነገረው ነው። አሁን ላይ እኮ ሚራ በአሁኑ ሰዓት እየናፈቀች ነው፣ ብዙ ነገር ታደርጉ ነበር እያለም እንግዲህ እየነገረውም ነበረ። አናቱንም በነገር ጦሩም እየነገረውም ነበረ። በዛ ላይ በጣም ሮቤል ደንግጧል። እንዴ የኔንና የሚራን ግንኙነት ያውቃል ማለት ነው፣ ብዙ ሸርሞ አበዛ እያለም ነበረ። በዚህም እንግዲህ ሉሃናን እንዴትና በምን ሁኔታ የኔና የሚራን ሊያውቅ ቻለ፣ ስለዚህ መውጣታት አለብኝ በማለትም ወደ ሉሃና በሚሄድም ሉሃናንም አፋጧታል ማለት ነው። እንዴት ነው አድናን ስለኔና ስለሚራ እንዴት ነው የሆነ ነገር ያውቃል ወይ በማለትም ይጠይቃታል። እሷም ደግሞ እኔ እኮ አላውቅም፣ በሁለታችሁ ወይም በእናንተ መካከል ጣልቃ አልገባም፣ እኔ የማውቀው አድናን እንዳፈቀርኩት ነው በማለትም አድናን እንዳፈቀረችውም ትናገራለች። አሁንም ሮቤል እንግዲህ አድናንን እንዴት ታፈቅሪዋለሽ? እሱ እኮ የህግ ሚስት አለችው፣ ባለትዳር ነው እያለም እየቀባባትም ነበረ። ምክንያቱም በአሁኑ ሰዓት አድናንና ሉሃናን ለማለያየት የማይቆፍረው ጉድጓድ የለም። ነገር ግን ሉሃና አናቱን ነው ያለችው ማለት ነው። በአሁኑ ሰዓት ከአንተ ምንም አይነት አልጠብቅም፣ ብሞት እንኳን አንተን አላፈቅርም፣ እኔ የማፈቅረው አድናንን ነው በማለትም እንግዲህ ሁሉንም ነገር ከሚራ ጋርም የሰሩትንም ለምንድን ነው ያለቻቸውም ነበረ። በዛ ላይ ደግሞ ብዙ ነገርም ያው አላደለ ሚራ ናት ያሳተችኝ እያለም እያሳበበም ነበረ። ሉሃናም አትሸነፍምና እናንተ ሁለታችሁ ተስማምታችሁ ያደርጋችሁትን ነገር በእሷ ብቻ ለምንድን ነው የምታሳብብ? ይሄ ሁሉ የአዳም ስበብ ነው። መጀመሪያ አዳም አትብላ የተባለውንም እጽ አብረው በሉ። ከዛ በኋላም ሲጠየቅ ለምን በላ ሲባልም ሔዋን ናት ያሳተች በማለትም ተናግሯል። ስለዚህ ይህንን ማሳበብ የለብም እያለችም ነበረ። በጣም አሪፍ ትምህርት ነው እንግዲህ እዚህ ላይም የነገረችው። አሁን ላይም አድናን እንግዲህ እንዳፈቀራትና እንዲሁም እንደሚፋቀሩ ግልጽ በግልጽ አድርጋ ለሮቤል ተናግራለች ማለት ነው። ሮቤልም በጣም ተናዶ እንደምወድሽና እንደማፈቅርሽ ያወቅሽ እንዴት እሱን ታፈቅሪያለሽ በማለትም ጥሏት ነው ማለት ነው የወጣው። እንግዲህ ደረቅ የማይገባሽ ብሎም ተሳድቦ ነው የወጣው ማለት ነው። በዚህም አድናን ሚራን እየፈለጋት ስለነበረ ወዲያውኑ ወደ ሮቤል ክፍል ነበር ያመራው። ወዲያውኑ ግን ሚራንን ከአልጋ ስራ አግኝቷታል ማለት ነው። እንዲሁም ሮቤል ምን እንደሚያደርጋት ነው ምን ሊያደርጋት ነው ብሎም ተናዷል። ባየውና እንዲሁም በተመለከተውም ነገር ግራ ተጋብቶ ምንድን ነው የሆነው ነገር ብሎም እንግዲህ ደንግጦ ነበረ ቆሞ የነበረው። ወዲያውኑም ሮቤል በሚመጣበት ሰዓትም እንዴት ያለ ፍቃድ ወደ ክፍሌ ገባህ በማለትም ተፋጠዋል ማለት ነው። ታዲያ አሁን ላይ ደክሞኛል ውጣልኝ ሲለውም አድናንም የምታደርገውን አይሃለው እስኪ እቀመጣለሁ ብሎም ካልጋው በሚቀመጥበት ሰዓትም ሮቤልም በጣም ተናዷል ማለት ነው። ታዲያም አመነጫጭቀው እንዲወጣ ያደርገዋል። ከዚህ ላይ ግን አድናን ለምን ፈዘዘ? ምንድን ነው? ምን ልታደርጋት ነው? ሚራን ከውስጥ ያስገባት ካልጋ ስር ያስገባት ለምን አይለውም እንዴ? አድናን በጣም እየፈዘዘ ነው። ለምንድን ነው? ምንም እንኳን እሷ ቀድማ ብትከደውም እንኳን ከህይወቱ እስከምትወጣ ድረስ ለሱም ተጠያቂ ናት ሚራ ማለት ነው። በአሁኑ ሰዓት ባለትዳር ናቸው። ስማቸው እንግዲህ የባለትዳር ቤት እንደመሆኑ መጠን እሷም ያለችበትን ሁኔታ የመቆጣጠርን አንዱም ያለችበትን ችግርን የማየት ግዴታ ነበረበት። እዚህ ላይ አድናን ስህተት ሰርቷል ማለት ነው እና ወዲያውኑም ጥሏቸው ነው የወጣው። በዚህም ራሴ መፈተሽና እንዲሁም ነገርየውን በራሴ መንገድ
በቃ አጣራለሁ ብሎም እያሰበ ባለበት ሰዓትም ለውሃና ምንድን ነው የሚያሳስብ ነገር ሀሳብ የገባ ትመስላለህ ትለዋለች። እሱም ደግሞ ያው ያለውን ነገር እንዴት አድርጌ እንደማገባሽና እንዲሁም እህትሽን እንዴት አድርጌ ማግኘት እንደምችል ነው የማስበው እንጂ ሌላ የማስበው ነገር የለም ብሎ እንግዲህ አድበስብሶም ያልፋል ማለት ነው። አጅሪት ሚራም እባክህ ልቀቀኝ እያለች ኡኡታዋንም ብትለቀውም ሮቤል ግን በጭራሽ አይሆንም፣ እንዴትስ በምን ጨክነሽ ነው እኔን እግሬን እንደዚህ ሽባ ያደረግሽ ብሎም እንግዲህ በተራው እሷን ሰራሚክ ላይ ዘርግቶም እንግዲህ እያፋጠጣትም ነበረ። እሷም እርጉዝ እንደሆነችና እንዲሁም ልጁም የእሱ እንደሆነም ብትገልጽም ብዙ ነገር ብትልም ብታታልለውም እሱ ግን አሻፈረ ብሏል ማለት ነው። ታዲያ ሮቤል አሁን ላይ እየፎከረ ነው ማለት ነው። በመንገድ የሚገባ ሰው በሙሉ እጠርገዋለሁ እያለም አሁን ላይ ሉሃናንም እንግዲህ ያጠምዳታል ማለት ነው። ምክንያቱም የአድናን ስለሆነችና ፍቅሩንም ስለተቀበለችው በዚህ ወቅት ታዲያ አድናንም በጣም ጨንቆትና እንዲሁም የሚያደርገው የሚጨብጠው ጠፍቶበትም ሮቤልን ወዲያውኑ ቤቱን ለቀ ሄድልኝ፣ ከዚህ በኋላ ሚስት አግብቼ ሉሃናን አግብቼ ቤት ልቀመጥ ነው፣ ጥሩ ሰላማዊ ህይወት ልኖር ነው በማለትም ቤቱን ጥሎ እንዲሄድ ይጠይቀዋል። አሁንም ሮቤል በዚህ ሰዓት እንዴት ነው ሳልዘጋጅ ወንድሜ ጨከንክ እኮ ምንድን ነው የእናትህን አደራ ደግሞ በላህ እኮ ምንድን ነው እያለም ይጠይቀዋል። ታዲያ ይህንንም እንግዲህ በብርሌ ከነቃ አይሆንም እቃ አሉ ብሎም ቅኔም ተናግሮ ነው የሄደው ማለት ነው። በዚህም ሮቤል በጣም ተናዷል። ወዲያውኑም ከጓደኞቹም ደውሎ እንግዲህ ምሽት ላይ ሚራ እንዲወስዱለትና ሚራ ስትወጣም የሚፈልገውን ነገር በሙሉ ለማድረግ ነው ያቀደው። ወዲያውኑም ለጓደኞቹም ደውሎ እሷን እንድትወስዱልኝ እኔ ስደውልላችሁ ስልኬን ብቻ ጠብቁ ብሎም እንግዲህ ስልኩም ለውጥ ያደርጋል ማለት ነው። ታዲያም በደወለላቸው መሰረትም ወዲያውኑም እንግዲህ ሁሉንም ነገር አዘገጃጅቶ ሌሊት ሚራን ይዞ ሊወጣ ሲልም እጅ ከፍንጅ የያዘው አድናን ምንድነው በማለትም እንግዲህ ፊት ለፊት ተፋጠዋል ማለት ነው። ለማስረዳት ቢሞክርም ልታስረዳኝ እንዳትሞክር ሁሉንም አይቻለሁ ብሎም እንግዲህ በጥፊን የከረቸመው ማለት ነው። እናም የዛሬው ቪዲዮ ከዚህ ላይ ነበር ያቆመው ማለት ነው። በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? አሁን ላይ ሮቤል በጣም በሚራ ላይ ብዙ ነገሮችን አድርጓል። በዛ ላይ ደግሞ እርጉዝ ናት። እንዲህ ጭካኔ ጥግ። እውነት ለመናገር የዛሬው ክፍል በጣም ብቻ ያስፈራ ነበረ። ለምንድን ነው እንደዚህ? አንዳንድ ጊዜም ፍቅር የሚል ድራማ ጥሩ ነው። ፍቅር የሚለውንም ጨመርመር አድርጉበት። እንዴ ሪከርዱንም ታዳምጡታላችሁ ብዬ ተስፋ አድርጋለሁ። ለማንኛውም ጭካኔ፣ ክፋት፣ ምቀኝነት፣ ተንኮል ምናምን ብቻ ሳይሆን ፍቅር የሚለውንም ነገር ቀልቀል እያደረጋችሁ ነው እና አንድ ሰው የሆነ ችግር ይገጥመዋል። ከዛ በኋላም መፍትሄውን እንዴት ማግኘትና እንዲሁም ከዛ ችግር እንዴት መውጣት አለብን የሚለውንም ማስተማር አለባችሁ ባይነኝ። እንደኔ እንደ ተመልካች እንዳስተያየት ማለት ነው። የኔ ቤተሰቦችስ የኔ ተመልካቾችስ እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ። ቻው።